በጣም በሚገርም ሁኔታ የህፃናት ተጋላጭነት ከጊዜ ወደ ጊዜ እየሰፋ እያደገ ነው የሚገኘው። በርግጥ ምክንያቶቹ የተለያዩ ናቸው። ተጋላጭነት የምንለው አንዱ እና ዋነኛው የልጆች የእድገት ፍላጎት አለመሟላት። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይ ለፍልስጤም የሀገርነት ዕውቅና ልትሰጥ መሆኑን ገልጸዋል። ፈረንሳይ ዕውቅናውን የምትሰጠው በመጪው ሰኔ ወር መሆኑንም ፕሬዝዳንቱ ተናግረዋል። መነሻውን 20% ያደረገውና በጥቂት ቀናት ውስጥ በከፍተኛ ሁኔታ ያደገው አሜሪካ በቻይና ላይ የጣለችው ታሪፍ 125% ደርሷል። ቻይና በአንጻሩ ከአሜሪካ የሚገቡ ምርቶች ላይ የ84% ታሪፍ ጥላለች። ፓጋኒ ዞንዳ ሩብሊኮን ይባላል። ባለ 4.5 ሚሊዮን ዶላር መኪና ፓጋኒ ከከፍተኛ ልዩነትና ከፍተኛ አፈጻጸም ጋር ተመሳሳይ ስም ያለው። ሰላም ጤና ይስጥልን ውድ የሀገሬ ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። በጦርነትና ግጭት አውድ ውስጥ ያሉ ሴቶች፣ ህፃናትና አረጋውያንን ጨምሮ ከፍተኛ ተጋላጭ የሆኑ የማህበረሰብ ክፍሎች ትምህርትና ሌሎች መሰረታዊ አገልግሎቶችን ለማግኘት ፈታኝ ሁኔታዎችን እያሳለፉ መቀጠላቸው ተነግሯል። ኤስኦኤስ የህፃናት መንደሮች በኢትዮጵያ ተጋላጭ የሆኑ የማህበረሰብ ክፍሎችን የሚደግፍና የማህበረሰብን እርስ በርስ ግንኙነትና ትስስር ያጠናክራል የተባለ የሰላም ስራ ፕሮጀክት አስጀምሯል። ተጨማሪ ያለን በኢትዮጵያ የተለያዩ አካባቢዎች በጦርነትና ግጭት አውድ ውስጥ የሴቶች ህፃናትና አረጋውያንን ጨምሮ ከፍተኛ ተጋላጭ የሆኑ የማህበረሰብ ክፍሎች መብት ጥሰት ከጊዜ ወደ ጊዜ እየጨመረ መምጣቱ ተነግሯል። በተለይም የትምህርትና የጤና አገልግሎቶችን ጨምሮ የህፃናት እድገት ፍላጎት አለመሟላት በሰፊው ይታያል ያሉት የኤስኦኤስ የህፃናት መንደሮች በኢትዮጵያ ምክትል ብሔራዊ ዳይሬክተር አቶ ኢቢሳ ጃለታ ለዚህም ሰው ሰራሽና ተፈጥሯዊ ምክንያቶች ተጠቃሽ ናቸው ብለዋል። በጣም በሚገርም ሁኔታ የህፃናት ተጋላጭነት ከጊዜ ወደ ጊዜ እየሰፋ እያደገ ነው የሚገኘው። በርግጥ ምክንያቶቹ የተለያዩ ናቸው። ተጋላጭነት የምንለው አንዱ እና ዋነኛው የልጆች የእድገት ፍላጎት አለመሟላት፣ ትምህርት መማር ያለባቸው በጊዜያቸው ትምህርት ቤት ያለመሄድ፣ ትምህርት ቤት ደግሞ ሂዶ ሁሉን አቅማቸውን ተጠቅሞ ያለ መማርና በአግባቡ ከክፍል ወደ ክፍል ማለፍ እና የተሻለ ውጤት ማምጣትን ጨምሮ ነው አንዱ። ከዛ ውጪ ደግሞ ሌሎች አካላዊ እድገትን ጨምሮ የጤና የማህበራዊ እድገትና የመሳሰሉ ጉድለቶች ይታያሉ። በዚህ ሂደት ውስጥ ደግሞ የመብት ጥሰቶችም እንደዚሁ ያጋጥማሉ ማለት ነው፣ ጥቃትን ጨምሮ። እነዚህ ሁሉ በዋነኝነት ልጆችን ተጋላጭ የሚያደርጉ ናቸው። እስከ ሞት ድረስ የሚደርሱ የመብት ጥሰቶች ልጆች ጋር ይታያሉና እንግዲህ ይሄንን ለመቅረፍ ምክንያቶቹን መለየትና ምክንያቶቹን ማከም ስራ ነው የሚሰራው ማለት ነው። ኤስኦኤስ የህፃናት መንደሮች በኢትዮጵያ እነዚህን በጦርነትና ሰላም እጦት ከፍተኛ ተጋላጭ የሆኑ የማህበረሰብ ክፍሎችን የሚደግፍ የሰላም ስራ ፕሮጀክት አስጀምሯል። ፕሮጀክቱ ከአውሮፓ ህብረት በተገኘ 2 ሚሊዮን ዩሮ የገንዘብ ድጋፍ የሚተገበር ሲሆን የማህበረሰብን እርስ በርስ ግንኙነትና ትስስር ማጠናከር እንዲሁም ዘላቂ የተፈጥሮ ሀብት አስተዳደር መፍጠርን ዓላማ ያደረገ ነው ሲሉ ምክትል ዳይሬክተሩ እንዲህ ተናግረዋል። እንግዲህ ትልቁ የዚህ ፕሮጀክት ዋና ዓላማ እዛ አካባቢ ያሉ ማህበረሰቦች የበለጠ ግንኙነታቸውን አጠናክሮ ሰላም ፈጥሮ ምንም አይነት ግጭት ሳይኖር በአካባቢው ያለ በተለይ የተፈጥሮ ሀብቶችን በጋራ ተጋርቶ አልምቶ ህይወታቸውን እንዲቀይሩ አካባቢያቸውን እንዲያሻሽሉ ለማድረግ የተዘጋጀ ፕሮጀክት ነው። እንግዲህ በዚህ ውስጥ በትልቁ እንሰራለን ብለን ያሰብነው ግጭቶች በሚኖሩበት ጊዜ በምን አይነት መንገድ ግጭቶችን እንደሚፈቱ፣ ግጭቶች ደግሞ እንዳይከሰቱ እንዳይኖሩ ምን አይነት የመከላከያ ዘዴዎችን እንደሚጠቀሙ፣ በአካባቢ ያሉ የቆዩ ከህብረተሰቡ ጋር የቆዩ የግጭት አፈታትና ሰላምን ለመፍጠር የሚረዱ ስልቶች አሉ። ያንን የማጠናከር ስራ እንዲሰራ ግንዛቤ የማስጨበጥ ስራ እንሰራለን፣ እናስተምራለን። የሰላም ስራ ፕሮጀክት በአፋር ሶማሌና ኦሮሚያ ክልሎች በሚገኙ አጎራባች ወረዳዎች ላይ ይተገበራል የተባለ ሲሆን 3ቱ ክልሎች ብቻ የተመረጡበት ምክንያት ምንድነው ስንል ለጠየቅናቸው ጥያቄም አቶ ኢቢሳ ተከታዩን ምላሽ ሰጥተውናል። ይሄኛው ፕሮጀክት በዋነኝነት የአውሮፓ ዩኒየን ጥናቶችን ካጠና በኋላ በትልቁ አንድ ክፍተት አለ ብሎ የለየው ይሄንን አካባቢ ነው።
ስለዚህ የዶነሩን ፍላጎት ወይም ዶነሩ ያሳየውን አቅጣጫ ተከትለን ነው ፕሮጀክቱን የቀረጽ ነው። በነገራችን ላይ ይሄኛው ፕሮጀክት እነዚህ ሶስቱ ክልሎች ላይ ይሁኑ እንጂ በኤስኦኤስ ህጻናት መንደሮች እንኳን ከ40 በላይ ፕሮጀክቶች አሉ። እነዚህ ፕሮጀክቶች በየቦታው እንደየአካባቢው ሁኔታ እንደየማህበረሰቡ ችግር ጥናቶችን እያካሄድን በየአካባቢው እንተገብራለን። ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች የሰላም እጦት ተጠቂ ብቻ አይደሉም ያሉት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በበኩላቸው ሰላምን በማስፈን ሂደትም በሚገባው ደረጃ ተሳታፊና ውሳኔ ሰጪ ባለመሆናቸው የአካታችነት ጥረቶች ተጠናክረው እንዲቀጥሉ አሳስበዋል። ዘላቂ ሰላም ግንባታ እጅግ ውስብስብ ጉዳይ ነው ያሉት ሚኒስትሯ ፕሮጀክቱ ዘላቂ ሰላምን የሚያረጋግጡ ስራዎችን ከማጠናከር አኳያ ከፍተኛ አስተዋጽኦ የሚያበረክት እንደሆነ ገልጸዋል። ሴቶችና ህጻናት በሰላም እጦት በሚከሰት ችግር ተጠቂ ናቸው እንላለን። ተጠቂ ብቻ ግን አይደሉም። ውሳኔ መስጠት የሚችሉ መሳተፍም ያለባቸው አካታች ካልሆነ በስተቀር የሰላም ፕሮሰስ ወይም ደግሞ አተገባበር ዘላቂ ሰላም ማምጣት አንችልምና ከዚህ አንፃር ተሳታፊም እንዲሆኑ የአመራር ሚናም እንዲኖራቸው የማድረግ ስራን ልዩ ትኩረት ሰጥቶ እየተገበረ ይገኛል። የዘላቂ ሰላም ግንባታ እጅግ ውስብስብ ብዙ ትብብርና የጋራ ስራን የሚጠይቅ ነው። ይህ ሰላምን በማስፈን በጋራ የተረጋጋና ሰላማዊ ህይወትን እንምራ የሚለውን ፕሮጀክት ከዚህ አንፃር አላማውን ለማሳካት ውንም ለማድረግ በተለያዩ የመንግስታዊና መንግስታዊ ያልሆኑ ተቋማት በጋራ መጥተው እንዲሰሩና የአሰራር ስርዓቱም በህብረት በትስስር በመደጋገፍ እንዲሆን በማድረጉም ይሄም ለውጤታማነቱ ትልቅ መሰረት የሚጥል ነው ብዬ አምናለሁ። የሴቶችና ማህበራዊ ጉዳይ ሚኒስቴርም ለ3 ዓመታት ያህል ይቆያል ለተባለው ለዚህ ፕሮጀክት መሳካት የበኩሉን አስተዋጽኦ ለማበረከት ያለውን ዝግጁነትም ዶክተር ኤርጎጌ አክለው ገልጸዋል። ጊፍት ሪል ስቴት ለ3 ቀናት የሚቆይ የአፓርትመንትና የንግድ ሱቆች ሽያጭ የማስጀመሪያ መርሃ ግብር በዛሬው ዕለት አስጀምሯል። የሪል ስቴት ድርጅቱ ያቀረባቸው ሱቆችና መኖሪያ ቤቶች ላይ እስከ 30% ቅናሽ ማድረጉንም አስታውቋል። አልታየ ኪዳኔ ጊፍት ሪል ስቴት ለ3 ቀናት የሚቆይ የአፓርታማና የንግድ ሱቆች ሽያጭ ማስጀመሪያ መርሃ ግብር በዛሬው ዕለት አካሂዷል። በመርሃ ግብሩ የጊፍት ሪል ስቴት አጋሮችን ጨምሮ የተለያዩ ባለድርሻ አካላት ተገኝተዋል። ሽያጩ ከዛሬ ሚያዝያ 2 ጀምሮ ለ3 ቀናት በለገሃር በሚገኘው የጊፍት መንደር እንደሚቆይ ተገልጿል። የሪል ስቴት ድርጅቱ ያቀረባቸው መኖሪያ ቤቶችና ሱቆች እስከ 30% ቅናሽ እንደተደረገባቸው የጊፍት ሪል ስቴት ምክትል ማርኬቲንግ ዳይሬክተር የሆኑት ሮዛ ዘውዱ ለጣቢያችን ገልጸዋል። የዋጋ ቅናሽና የአከፋፈል ሁኔታ ማስተካከያ አድርገን ደንበኞቻችንን እየጠበቅን እንገኛለን። በዚህ ጊዜ ውስጥ መጥተው ለሚገዙ ደንበኞቻችን ከፍተኛ የሆነ የሽያጭ ማበረታቻዎችን አድርገናል ማለት ነው። ያቀረብናቸው ቤቶቻችን ከባለ 1 ጀምሮ እስከ ባለ 3 መኝታዎች ይኖራሉ። በተለያየ የካሬ አማራጭ እና የፍሎር አማራጮች፣ የንግድ ሱቆችም እንደዚሁ በተለያየ የካሬ አማራጮች እንዲሁም የፍሎር አማራጮች ይኖራሉ ማለት ነው። የባንክ ብድርንም እንደዚሁ 60/40 በሆነ መልኩ አመቻችተን ለደንበኞቻችን አቅርበናል ማለት ነው። ከተቋቋመ ከ20 ዓመታት በላይ የሆነው ጊፍት ሪል ስቴት አሁን ላይ ወደ 12 የሚጠጉ የግንባታ ቦታዎች እንዳሉት ዳይሬክተሯ ገልጸዋል። ለሽያጭ የቀረቡት ሱቆችና መኖሪያ ቤቶች በለገሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በሲኤምሲና በፈረስ ቤት እንደሚገኙም ተገልጿል። በጊፍት ሪል ስቴት የፕላኒንግና ሞኒተሪንግ ማናጀር የሆኑት ምረት ደረሴ ለሀገሬ ቴሌቪዥን እንደተናገሩት ድርጅቱ ከተቋቋመ ጀምሮ የግንባታ ዕቃ አቅርቦትን ጨምሮ በተለያዩ ፈተናዎች ውስጥ ያለፈም ቢሆን ከ5000 በላይ የመኖሪያ ቤቶችን ገንብቶ ለደንበኞቹ እንዳስረከበ ገልጸዋል። ከ5000 ቤቶች በላይ አስረክቧል። ያው የቪላ ቤቶችን ጨምሮ አፓርትመንቶች እንዲሁም ሱቆችን ጨምሮ የተለያየ በእርግጥ ሁሉም ስሙዝ ሆኗል ብለን ማውራት አንችልም። ምክንያቱም ግንባታ ላይ የተለያዩ ተግዳሮቶች ይገጥሙናል። ከግንባታ እቃዎች መጨመር ጋር የእቃ ለመገኘት ጋር በተገናኘ ብዙ ነገሮች ይገጥሙናል። ግን ከተባለላቸው እጅግ በጣም ባይሆንም
በተስማማንበት የጊዜ ገደብ ለማስረከብ በጣም በትጋት እየሰራ ያለ ድርጅት ነው። የጊፍት ሪል ስቴት ምክትል ማርኬቲንግ ዳይሬክተር የሆኑት ሮዛ ዘውዱ የቀረቡት ሱቆችና መኖሪያ ቤቶች እንደ ሰፈራቸው የተለያየ ዋጋ ያለው ሲሆን የመኖሪያ ቤቶቹ በካሬ 94,000 ሲሆኑ የንግድ ቤቶቹ ደግሞ 124,000 እንደሆኑ ተገልጿል። ከዛ ባለፈም ለቤት ገዢዎች ከ2 በመቶ ጀምሮ በብድር የቤት ባለቤት እንዲሆኑ አማራጭ እንደቀረበ ገልጿል። ያው በካሬ ከ94,000 ብር ጀምሮ ይኖረናል ማለት ነው። የመኖሪያ አፓርትመንቶቹ 124,000 ብር እና 146,000 ብር ደግሞ በካሬ የንግድ ሱቆቹ ይኖራሉ ማለት ነው። እነዚህኞቹ ያው ዝቅተኛም አቨሬጅም አድርጌ ነው እየነገርኩ ያለሁት። የተለያዩ ሳይቶች ላይ ከፍም ዝቅም የሚል የዋጋ ፕራይሲንግ ሊኖር ይችላል፣ የዋጋ ሁኔታ ሊኖር ይችላል። ነገር ግን አሁን እየነገርኩ ያለሁት እኔ የአቨሬጁን ወይም ደግሞ በየካሬው በየሳይቱ የሚለያየውን ሆኖ አቨሬጅ የምንለውን ነው እየነገርኩ ማለት ነው። በሌላ በኩል የሪል ስቴት ድርጅቱ በቦሌ ኦሎምፒያ፣ በ6 ኪሎ፣ በቦሌ መድኃኔዓለምና በፊጋ አካባቢዎች የተለያየ መጠን ያላቸውን መኖሪያ ቤቶችና የንግድ ሱቆችን ለመገንባት የቅድመ ዝግጅት ስራዎችን እየሰራ መሆኑ ተነግሯል። ፈረንሳይ በመጪው የተባበሩት መንግስታት ድርጅት ስብሰባ ለፍልስጤም የሀገርነት እውቅና እንደምትሰጣት ይፋ አድርጋለች። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ ለፍልስጤም እውቅና የምትሰጠው በቀጠናው ሰላም እንዲወርድ ነው ብለዋል። የማክሮን ሀሳብ በእስራኤል ባለስልጣናት ከበድ ያለ ተቃውሞ እንደደረሰውም ታውቋል። አስናቀማነይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይ ለፍልስጤም የሀገርነት እውቅና ልትሰጥ መሆኑን ገልጸዋል። ፈረንሳይ እውቅናውን የምትሰጠው በመጪው ሰኔ ወር መሆኑንም ፕሬዝዳንቱ ተናግረዋል። እንደ ማክሮን አነጋገር ፈረንሳይ ለፍልስጤም የሀገርነት እውቅና የምትሰጠው ማንንም ለማስደሰት ሳይሆን በትክክልም መሆን ስላለበት ነው ሲሉ ተደምጠዋል። በምላሹ በመካከለኛው ምስራቅ ያሉ ሀገሮች ለእስራኤል ተመሳሳይ እውቅና ይሰጧታል ሲሉም ተደምጠዋል። ፈረንሳይ ለፍልስጤም እውቅና ልትሰጥ ያሰበችው በኒውዮርክ በቀጣይ ወር በሚደረገው የተባበሩት መንግስታት ስብሰባ ላይ ነውም ተብሏል። ማክሮን ግብጽ ለጉብኝት ከሄዱ በኋላ ፕሬዝዳንት አብደል ፋታህ አልሲሲ ከጋዛ የተፈናቀሉና በካይሮ የተጠለሉ ህመምተኞችን አስጎብኝተዋቸዋልም ተብሏል። የአብደል ፋታህ አልሲሲ አካሄድ የብልጣብልጥ ነው በሚልም ተንታኞች ገልጸውታል። እስራኤል ለፈረንሳይ ምላሽ የሰጠች ሲሆን ይህም የማክሮን ሐሳብ ሰላምን የሚያርቅ የቀጠናውን ደህንነትን ቢሆን የሚያውክ ያልተገባ ሐሳብ ነው ስትል በውጭ ጉዳይ ሚኒስትሯ ጌዲዮን ሳር በኩል ወቅሳለች። ሃርዝ የተባለው የእስራኤል የዜና ማሰራጫ በተናጥል የሚሰጡ እውቅናዎች ሐማስን ዳግም ከማደራጀት ሽብርተኝነትን ከማበረታታት የዘለለ ትርጉም የለውም፣ ፍልስጤምም የሐሳብ ወይም ኢማጂነሪ ሀገር ናት ሲሉ የእስራኤል ባለስልጣናት መናገራቸውን አስነብቧል። ለእስራኤል እውቅና ካልሰጧት የመካከለኛው ምስራቅ ሀገራት ውስጥ ሳውዲ አረቢያ፣ ኢራን፣ ሶሪያ፣ ኢራቅ፣ የመን የመሳሰሉት ይገኙበታል። ማክሮን በሰኔ ወር ለሚያደርጉት እውቅና ሳውዲ አረቢያ ተመሳሳዩን ለእስራኤል እንደምታደርግም አስታውቀዋል። እየጨመረ የመጣው የሀገራት ድጋፍ የፖለቲካውንና የደህንነቱን አሰላለፍ ይቀይረዋል በሚል በአልጀዚራ ላይ ሰፍረዋል። እንደዚሁ መረጃ እውቅናው በዚህ የሚቀጥል ከሆነ እስራኤል በሐማስ ሰበብ በጋዛ ስለምታደርገው ጥቃት ተጠያቂነት እንዲመጣ ያስችላልም ይላል። ዘመቻው እንዲቆም የሁለት ሀገራት የጋራ መፍትሄ ለማምጣትም ያስችላል ተብሎለታል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሁለት ሀገራት የጋራ መፍትሄ ችግሩን ያባብሰዋል ሲሉ በተደጋጋሚ ችላ ያሉት ስልት መሆኑን የዩሮኒውስ ዘገባ ያመለክታል። የፈረንሳይ ዜና ወኪል ሌሞንዴ ይዞት በወጣው መረጃ የኢማኑኤል ማክሮን ሐሳብ እንደ ኢራን ያሉ የእስራኤልን ሕልውና ለሚክዱ ለማጥፋትም ለሚሹ ሀገሮች ትምህርት ይሰጣል ብሏል። እዚህ ጋር ኢራን ስሟ ቀድሞ የሚነሳ ነው። ፍልስጤም በተባበሩት መንግስታት ድርጅት ሙሉ የሀገርነት እውቅና ያልተሰጣት ስትሆን በመንግስታቱ ያላትም ሚና የቋሚ ታዛቢነት ብቻም ነው። ይህም የታዛቢነት ሚና የተሰጣት ከ13 ዓመታት በፊት ነው። ቋሚ ታዛቢነቷም ቢሆን በአሜሪካ ያልተደገፈ እንደሆነ የሮይተርስ መረጃ ያመለክታል። በመሆኑም በስብሰባ ከመታደም የዘለለ አንዳች ሚና የሌላት የምርጫ ድምፅ የማትሰጥ በወሳኝ አደረጃጀት ውስጥ የማትካተት እንደሆነችም የተባበሩት መንግስታት ድርጅት መረጃ ያመለክታል። በተባበሩት መንግስታት አሰራር መሰረት አንዲትን ሀገር ሙሉ ሉዓላዊ ለማድረግ ከ15 የጸጥታው ምክር ቤት አባላት ውስጥ ቢያንስ 9 የሚሆኑት መደገፍ እንደሚኖርባቸው ይደነግጋል። ከዚህም ባሻገር 5ቱም ድምፅን በድምፅ የመሻር ስልጣን የተሰጣቸው አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቻይናና ሩሲያ
ካለ ልዩነት እንዲደግፉ ያስገድዳል። ይህም በመሆኑ ፍልስጤም እልፍ ዓመታትን እንዲሁ ቆይታለች። የቡድን 7 አባል ሀገራትም ቢሆኑ አንዳቸውም እስካሁን ለፍልስጤም የሀገርነት ዕውቅና አልሰጧትም። እስራኤል በጋዛ የምታደርገው ጦርነት እየተባባሰ በነበረበት ባሳለፍነው ዓመት አየርላንድ፣ ኖርዌይና ስፔን ዕውቅና የቸሯት መሆኑም የሚዘነጋ አይደለም። ፍልስጤም 150 በሚሆኑ የዓለም ሀገራት ዕውቅና የተሰጣት ቢሆንም ድምፅን በድምፅ የመሻር ታላቅ ስልጣን ባላቸው አሜሪካን ጨምሮ የምዕራቡ ሀገራት ከዕውቅና ውጭ ሆናለች። ይሁን እንጂ ሩሲያና ቻይና ቀድሞም ቢሆን ዕውቅና የሰጡ ሀገሮች ናቸው። ከተባበሩት መንግስታት አባል ሀገራት መካከል በትንሹ የ75 ከመቶ የሚሆኑትን መልካም ፈቃድ አግኝታለች። የመካከለኛው ምስራቅ ትኩሳት ከመርገብ ወደ መጦዝ ከመብረድም ወደ መሞቅ ተሸጋግሯል። ይህም ሙቀት በርከት ያሉ ተዋናዮች የሚሳተፉበት ቢሆንም እስራኤል፣ ኢራንና አሜሪካ የፊት ደረጃውን የሚይዙ ናቸው። ኢራን ለእስራኤል ዕውቅና እንድትሰጥ ከሚፈለጉ የመካከለኛው ምስራቅ ሀገራት አንዷ ናት። ይህችው ሀገር ከሰሞኑ መነጋገሪያ ሆናለች። የኒውክሌር ፕሮግራሟ የዋሽንግተንና የቴል አቪቭ ወሳኝ የውይይት ነጥብ ሆኗል። ዶናልድ ትራምፕ የኒውክሌር ውይይት የማይሳካ ከሆነ ጦርነት አይቀሬ መሆኑንና በዚህም እስራኤል አሸናፊነቱን ትጎናጸፋለች ሲሉ ተደምጠዋል። አሜሪካ በቻይና ላይ የጣለችውን ታሪፍ 125 በመቶ አድርሳለች። ለቀጣዮቹ 90 ቀናት በሌሎች ሀገራት ላይ የተጣለው ታሪፍ ተግባራዊ አይደረግም ያሉት ፕሬዚዳንት ዶናልድ ትራምፕ የቻይናን ጉዳይ ግን ይበልጥ አጋግለውታል። ቻይና በበኩሏ እየተካረረ የመጣውን የንግድ ውጥረት በተመለከተ ለዓለም የንግድ ድርጅት አቤት ብላለች። እሱ ባለው ጋሻው የአሜሪካና ቻይና ፍጥጫ ከየትኛውም ጊዜ በላይ ተካሯል። በፕሬዝዳንት ዶናልድ ትራምፕ ቀስቃሽነት የንግድ ጦርነት ውስጥ የገቡት ሁለቱ ሀገራት አንዳቸው በሌላቸው ላይ ከባድ ታሪፍ ጥለዋል። መነሻውን 20 በመቶ ያደረገውና በጥቂት ቀናት ውስጥ በከፍተኛ ሁኔታ ያደገው አሜሪካ በቻይና ላይ የጣለችው ታሪፍ 125 በመቶ ደርሷል። ቻይና በአንጻሩ ከአሜሪካ የሚገቡ ምርቶች ላይ የ84 በመቶ ታሪፍ ጥላለች። ጉዳዩን ይበልጥ አስገራሚ የሚያደርገው ደግሞ ዶናልድ ትራምፕ ከቻይና ውጭ በሌሎች ሀገራት ላይ ጥለውት የነበረው ታሪፍ ለቀጣዮቹ 90 ቀናት ተግባራዊ እንዳይሆን ማገዳቸው ሲሆን በሌሎች ሀገራት ምርቶች ላይ የሚከፈለው ታሪፍም 10 በመቶ ብቻ ሆኗል። ይህ ጉዳይ የሁለቱን ሀገራት ጦርነት አጥዞታል። የአሜሪካ አካሄድ ሕግን የተከተለ አይደለም ያለው የቻይና ንግድ ሚኒስቴር ደግሞ በጉዳዩ ዙሪያ ለዓለም ንግድ ድርጅት አቤት ማለቱን አስታውቋል። አሜሪካ የድርጅቱን ሕግ ጥሳለች የሚለው ሚኒስቴሩ ቻይና በዓለም የኢኮኖሚ ስርዓት ውስጥ ያላትን መብት ለማስከበር የማትፈነቅለው ድንጋይ እንደሌለም ነው የተናገረው። በፎሬን ፖሊሲ ላይ በጉዳዩ ዙሪያ ያላቸውን ትንተና ያስቀመጡት ተንታኙ ክሪግ ፌሎው ፕሬዚዳንት ትራምፕ በተከታታይ የጣሉ ያሉት ታሪፍ ቻይናን አማራጭ ለማሳጣት ያለመ ስለመሆኑ ጠቁመዋል። ይህ አካሄድ ቻይናን ወደ ድርድር ለማምጣት ያለመም አይደለም ሲሉ የሚሞግቱት ተንታኙ ትራምፕ ይህን አካሄድ ራሱን እንደቻለ ስትራቴጂ የተጠቀሙበት ነው ብለዋል። በእርግጥም ትራምፕ አሜሪካ አለባት የሚሉትን የንግድ ጉድለት ለመሙላት የማይፈነቅሉት ድንጋይ እንደሌለ ነው በተደጋጋሚ የሚናገሩት። በፈረንጆቹ የ2024 የበጀት ዓመት 1.2 ትሪሊዮን ዶላር የሚደርስ የንግድ ጉድለት እንደነበረባት የምትገልጸው አሜሪካ ከዚህ ጉድለት መካከል 25 በመቶ የሚደርሰው ወይም 295 ቢሊዮን ዶላሩ ከቻይና ጋር ባለ የንግድ ግንኙነት የመጣ ስለመሆኑ ትገልጻለች። በዓመቱ 145 ቢሊዮን ዶላር የሚያወጡ ምርቶችን ወደ ቻይና የላከችው አሜሪካ 440 ቢሊዮን ዶላር የሚያወጡ ምርቶችን ደግሞ በአንጻሩ ከቻይና ተቀብላለች። የዚህ የንግድ ጉድለት ምንጩ ቻይና የምትከተለው የብልጣብልጥ አካሄድ ነው ብለው የሚያምኑት ትራምፕ ታሪፍ በመጣል ልክ አስገባታለሁ በሚል ተከታታይ እርምጃዎችን እየወሰዱ ነው። ከምንም በላይ ጦርነቱ እንዲጧጧፍ ያደረገውና በትራምፕ ዘንድ እጅጉን ያልተወደደው ደግሞ ቻይና ለትራምፕ የታሪፍ ጭማሪዎች የሰጠችው ምላሽ ነው። ትራምፕ ባነሳሳቸው ሁሉንም ሀገራት በታሪፍ ለመገደብ የቆረጡ ቢመስሉም አሁን ላይ የሌሎች ሀገራትን በትር አላልተው የቻይናን ግን ክፉኛ አጥብቀዋል። ትራምፕና ሺጂንፒንግ ጦርነት ውስጥ መሆናቸው እሙን ነው የሚሉት ክሪግ ፌሎው ታሪፍ ለትራምፕ ዋናው ኢኮኖሚያዊ በትራቸው መሆኑን ይገልጻሉ። ይህንን በትር የዓለምን የንግድ ካርታ በአዲስ መልኩ ለመሳል ጠላት የሚሏቸውን ለመቅጣትና የአሜሪካን የበላይነት ዳግም ለመገንባት ይጠቀሙበታል ሲሉም አወዛጋቢው መሪ ይህ ጉዳይ ለረዥም ጊዜ ያራመዱት አቋማቸው መሆኑን ይገልጻሉ። ምንም እንኳን በትራምፕ የሚጣለውን ታሪፍ የሚከፍሉት አሜሪካ ውስጥ የሚገኙ ገዢዎች ቢሆኑም ላኪ ሀገራትና ኩባንያዎች የሚልኳቸው ሸቀጦች ዋጋ ስለሚያሻቅብ ገዢ አያገኙም።
ይህም እንደ ቻይና ያሉ ምርቶቻቸውን በገፍ ወደ አሜሪካ ለሚልኩ ሀገራት ትልቅ ጉዳት ነው። በሀገር ውስጥ በአንጻሩ መንግስት ለሰራተኛው መደብ እያሰበ ነው፣ የሀገሪቱን መብት እያስጠበቀ ነው የሚል ሽፋን ለማግኘት ይጠቅማል የሚሉ አስተያየቶችም ይሰነዘራሉ። ትራምፕ ይህንን ውሳኔያቸውን አስመልክቶ የምጣኔ ሀብት ባለሙያዎችን አሊያም የንግድ ሕግ ጠበቆችን አያማክሩም የሚለው የፎሬን ፖሊሲ ትንተና የታሪፍ ውሳኔዎች የድል አድራጊነት መገለጫ ተደርገው ተወስደዋል ባይ ሆኗል። ምንም እንኳን ትራምፕ በሌሎች ሀገራት ላይ የጣሉትና ተግባራዊ የሚደረግበትን ቀን ያራዘሙለት ታሪፍ ሀገራቱን ወደ ንግግር ጠረጴዛ ለመሳብ ያለመ ነው። ይህም እየተሳካ ነው የሚሉ አስተያየቶች ቢኖሩም የቻይና ጉዳይ ግን ከሁሉም የተለየ ሆኗል። ቻይና የትራምፕ አካሄድ ህጋዊውን መስመር የተከተለ አለመሆኑ አልመቻት እንዳለመሙን ነው። ከአሜሪካ ጋር ልነጋገር ብትል እንኳን ትራምፕ በየትኛው ልዑካቸው እንደሚወከሉ አለመታወቁ ፕሬዚዳንት ሺጂንፒንግን ያሳሰበው ጉዳይ ሆኗል። ቻይና ከአሜሪካ ጋር የምታካሄዳቸው ውይይቶች በትራምፕ አንድ ውሳኔ ሊሻሩ ይችላሉ የሚለው ስጋትም በቀዳሚነት የሚነሳ ነው። ምንም እንኳን አሜሪካ በተለያዩ ባለስልጣኖቹ አማካኝነት ንግግር ልታደርግ ብትችልም ፈላጭ ቆራጩ ግን ትራምፕ ናቸው። በሁለቱ ሀገራት መካከል የተፈጠረውን ውጥረት ለማርገብም ሁለቱ መሪዎች ቢነጋገሩ የተሻለ እንደሚሆን ተንታኞች ይጠቁማሉ። ትራምፕም ቢሆኑ የቻይና አቻቸው እንዲደውሉላቸው እየጠበቁ መሆኑን የሚነገረው ፕሬዚዳንት ሺጂንፒንግ ግን እስካሁን ከትራምፕ ጋር ለመነጋገር ፍንጭ አልሰጡም። ይህንን ከግምት ውስጥ ያስገቡ ትንተናዎችም የባሰ ጉዳይ ሊመጣ እንደሚችል አስምረውበታል። ወደ አጫጭር መረጃዎቻችን አልፋለን። የአዲስ አበባ ቀላል ባቡር እንደማይፈርስ ተገለጸ። በከተማ ያለው ቀላል ባቡር ይፈርሳል እየተባለ የሚወራው ወሬ ከእውነት የራቀ መሆኑን የአዲስ አበባ ቀላል ባቡር ዋና ስራ አስፈጻሚ ዶክተር ብርሃኑ አበባው ተናግረዋል። ቀላል ባቡሩን አስመልክቶ የተሰራው ጥናት እንደሚያሳየው የተወሰኑ ማሻሻያዎች ይደረግበታል የሚል እንደሆነ አንስተው ይፈርሳል የሚለው ሀሳብ ግን የተሳሳተ ነው ብለዋል። የሚሰሩ ማሻሻያዎችም ከዋና መስመር ጋር የተገናኙ ሳይሆኑ የእግረኛና የመኪና ማቋረጫ መስመሮች መሆናቸውን አብራርተዋል። ስራ አስፈጻሚው አክለውም 41 ያህል ባቡሮች ቢኖሩም አሁን ላይ አገልግሎት እየሰጡ ያሉት ባቡሮች ግን 19 ብቻ መሆናቸውን አንስተዋል። በሚቀጥለው አንድ ዓመት ተኩል ውስጥም በብልሽት ምክንያት የቆሙ ባቡሮች ጠግነው ወደ ስራ እንደሚገቡ መናገራቸውንም የኢትዮጵያ ፕሬስ ድርጅት ዘግቧል። ባለፉት 9 ወራት 4254 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረጉን የጋምቤላ ክልል ማዕድን ሀብት ልማት ቢሮ አስታወቀም። ለዚህም የማክሮ ኢኮኖሚ ማሻሻያው ተግባራዊ መደረግና በክልሉ ያለው አንጻራዊ ሰላም በመኖሩ የተገኘ ውጤት ነው ተብሏል። በክልሉ ያለውን ሰፊ የወርቅ ማዕድን ሀብት ከብክነት በመታደግ ጥቅም ላይ ለማዋል በትኩረት እየተሰራ መሆኑን የክልሉ ማዕድን ሀብት ልማት ዋና ዳይሬክተር አቶ ኡጁሉ ጊሎ ተናግረዋል። የወርቅ ልማትን በቴክኖሎጂ የማገዝ ስራዎች መሰራታቸውን ጠቁመዋል። በተጨማሪም ከ6000 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል ተፈጥሯል ማለታቸውን ኢዜአ ዘግቧል። አንድ ነጥብ 5 ሚሊዮን ዜጎችን ተጠቃሚ የሚያደርገው የስነ ምግብ ፕሮጀክት ቀጣይነት እንዲኖረው ሊደረግ ነው ተባለም። በወርልድ ቪዥን አማካኝነት ላለፉት 4 ዓመታት ተግባራዊ ሲደረግ የነበረው የዜጎችን የምግብ ዋስትና ማሳደግ ላይ ያተኮረ ፕሮጀክት በዛሬው ዕለት የማጠቃለያ ፕሮግራም የተካሄደ ሲሆን ፕሮጀክቱ ሳይቋረጥ እንዲቀጥል ማድረግ በሚቻልባቸው መንገዶች ዙሪያ ውይይት ተደርጓል። 480 ሺህ ዕድሜያቸው ከ5 ዓመት በታች የሆኑ ህጻናትን ጨምሮ 1.5 ሚሊዮን ዜጎችን ተጠቃሚ ሲያደርግ የቆየው ይህ ፕሮጀክት በኦሮሚያ፣ አማራና ማዕከላዊ ኢትዮጵያ ክልሎች ውስጥ ላለፉት 4 ዓመታት ተግባራዊ ሲደረግ መቆየቱን ከወርልድ ቪዥን ያገኘነው መረጃ ያሳያል። ጤና ሚኒስቴርን ጨምሮ ከ10 በላይ መንግስታዊና መንግስታዊ ያልሆኑ ተቋማት ሲሳተፉበት እንደነበር የተገለጸ ሲሆን በቀጣይነትም በሰፊው እንደሚሰሩበት ተነግሯል። የሱዳን ፈጥኖ ደራሽ ኃይል ሰው አልባ አውሮፕላኖች በሱዳን ሜሮ ውስጥ የኃይል መሰረተ ልማትን ማውደማቸው ተገለጸ። በሱዳን መንግስት ጦርና በፈጥኖ ደራሽ ኃይሉ መካከል የሚካሄደው ውጊያ መቀጠሉን ተከትሎ በሱዳን ሰሜናዊ ግዛት በምትገኘው ሜሮ ውስጥ የሚገኝ የኤሌክትሪክ ኃይል ማመንጫ ጣቢያን በሰው አልባ አውሮፕላን ማውደሙን የሀገሪቱ የኤሌክትሪክ ኃይል አስተባባሪ ምክር ቤት አረጋግጫለሁ ብሏል። እንደ ምክር ቤቱ ገለጻ ፈጥኖ ደራሽ ኃይሉ ከ3 ቀናት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የኤሌክትሪክ ኃይል ማመንጫ ጣቢያን ሲያወድም ነው ብሏል።
ምክር ቤቱ ይፋ ባደረገው መግለጫ በሰው ሕይወት ላይ የደረሰ ጉዳት ባይኖርም ታጣቂ ቡድኑ ባደረሰው ጥቃት በክልሉ ሙሉ በሙሉ የመብራት አገልግሎት መቆራረጥና ቀደም ባሉት ጥቃቶች በተጎዱ ኃይል ማመንጫዎች ጥገናን እንዲዘገይ አድርጓል ሲል ሱዳን ፖስት ዘግቧል። ኢራን የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎችን ልታባረር እንደምትችል ገለጸች። የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ አማካሪ የሆኑት አሊ ሻምከህን በትዊተር ገጻቸው ላይ ባሰፈሩ ጽሑፍ በኢራን ላይ የተሰነዘሩ ያሉ የወታደራዊ ጥቃት ማስፈራሪያዎች የሚቀጥሉ ከሆነ የኒውክሌር ተቆጣጣሪ ባለሙያዎቹን ከሀገራቸው ሊያስወጡ እንደሚችሉ አስጠንቅቀዋል ሲል አናዶሉ ዘግቧል። በተጨማሪም ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያላትን ግንኙነት ልታቋርጥ እንደምትችልም የገለጹ ሲሆን የኒውክሌር መሳሪያዎቿንም ደህንነታቸው ወደ ተጠበቀና ድብቅ ስፍራ ለማዛወር እንደምትገደድ ገልጸዋል። ከ4000 ዓመት ዓለም ጀምሮ የሰው ልጆች ሁሉ ጤና ችግር ሆኖ እስካሁን ቆይቷል። የሚጥል በሽታ የዓለም ጤና ድርጅት መረጃ እስካሁን ድረስ በበሽታው የተጠቁ 50 ሚሊዮን ዜጎች መኖራቸውን ያመለክታል። በተጨማሪም በዚህ በሽታ የተያዙ ሰዎች 70% የመዳን ዕድል አላቸው። የሚጥል በሽታ መንስኤዎች ምንድናቸው? ሕክምናውስ? የሚለውን በተመለከተ የጤና ባለሙያው የሚነግረን አለ። ውድ የጤና አዳም ተመልካቾቻችን በዛሬው መሰናዷችን በሁሉም የእድሜ ክልል ያሉ ሰዎችን ሊያጠቃ ስለሚችለው ስር የሰደደ ተላላፊ ያልሆነ በሽታ ልናስቃኛችሁ ወደድን። አብራችሁን ቆዩ። በላይ ባይሳሴ ነኝ። ከክርስቶስ ልደት በፊት ከ4000 ዓመት ዓለም ጀምሮ ከሰው ልጆች ጋር እንደነበር የሚገለጸው የሚጥል በሽታ ወይም ኤፒሌፕሲ አሁን እስካለንበት ዘመን ድረስ በተለያዩ የዓለማችን ክፍሎች ከፍርሃት፣ ካለመረዳት፣ ከማግለል ጋር ተቆራኝቶ ይገለጻል። በዓለም አቀፍ ደረጃ ወደ 50 ሚሊዮን የሚጠጉ ሰዎች የሚጥል በሽታ እንዳለባቸውና በየዓመቱ 5 ሚሊዮን ሰዎች በበሽታው እንደሚያዙ የዓለም ጤና ድርጅት ባሳለፍነው የካቲት ወር ባወጣው ሪፖርቱ ሲገልጽ ይህም የሚጥል በሽታን በጣም ከተለመዱ የነርቭ በሽታዎች አንዱ እንደሚያደርገው ይገልጻል። የሚጥል በሽታ ጊዜያዊ ምልክቶቹ ተብለው ከሚጠቀሱት መሃል በድንገት ሊያጋጥም የሚችል የንቃተ ህሊና ማጣት፣ የእንቅስቃሴ መዛባት፣ የስሜት ህዋሶቻችን ወይም የእይታ የመስማት እንዲሁም ጣዕም መለየት ላይ የሚከሰት መዘበራረቅ እንዲሁም ሌሎች ከግንዛቤ ጋር የተያያዙ መዛባቶች ይገኙበታል። የተለመዱ የሚጥል በሽታ መገለጫዎች ከሚባሉት ዋና ዋናዎቹ ሙሉ አካልን አሊያም በከፊል የሚያካትት መንቀጥቀጥ ሲሆን ይህም አንዳንድ ጊዜ ሙሉ በሙሉ ንቃተ ህሊናን ማጣትን እንደ የአንጀትና የፊኛ ተግባራትን መቆጣጠር አለመቻልን ሊያካትት ይችላል። አንድ በሚጥል በሽታ የተጠቃ ሰው የሚያሳየው ምልክት ከአጭር ጊዜ የትኩረት ማጣት ወይንም ያለ ፈቃድ የጡንቻ መወዛወዝ እስከ ከባድና ረዘም ላለ ጊዜ እስከሚቆይ መንቀጥቀጥ ሊለያይ ይችላል። የሚጥል በሽታ ያለበት ሰው የሚኖረው ምልክት በዓመት አንድ ጊዜ ከሚከሰት የመንቀጥቀጥ ምልክት እስከ በቀን ውስጥ እጅግ ብዙ ጊዜ ሊከሰት እስከሚችል መንቀጥቀጥ ድረስ የተለያየ ነው። የበሽታው ተጠቂዎች ስብራትን ጨምሮ የተለያዩ አካላዊ ጉዳቶች ያጋጥማቸዋል። ከዚህ በተጨማሪ ጭንቀትና ድብርትን ጨምሮ ለከፋ የስነ ልቦና ጫና ይዳርጋል። መንስኤዎቹም የሚጥል በሽታ ተላላፊ አይደለም። ምንም እንኳን ብዙ ስር የሰደዱ የበሽታ ዘዴዎች ወደሚጥል በሽታ ሊያመሩ ቢችልም በዓለም አቀፍ ደረጃ ከ50% በላይ የሚሆኑት የበሽታው መንስኤዎች እስካሁን አልታወቁም። ከታወቁ የበሽታው መንስኤዎች መካከል በወሊድ ጊዜ ሊያጋጥም የሚችል የኦክሲጅን ማጣት፣ የአካል ጉዳትና ዝቅተኛ ክብደት ይዞ መወለድ፣ በተፈጥሮ ሊያጋጥም የሚችል ያልተለመደ የአንጎል አወቃቀር፣ ከባድ የጭንቅላት ጉዳት ወይም ስትሮክ፣ የተለያዩ የአንጎል ኢንፌክሽኖች ለአብነትም የማጅራት ገትር የአንጎል እጢ ይጠቀሳሉ። ከ70% በላይ የሚሆኑት የሚጥል በሽታ ያለባቸው ሰዎች በሕክምና ባለሙያ የሚሰጣቸውን መድኃኒት በአግባቡ ከወሰዱ ወደ ቀድሞ የአኗኗር ዘይቤያቸው ሊመለሱ ይችላሉ። መከላከያ መንገዶቹ በሚጥል በሽታ የተጠቃ ሰው ያለ ዕድሜ የሞት ዕድሉ በ3 እጥፍ ከፍ ያለ እንደሆነ ጥናቶች ይጠቁማሉ። እንደ ኢትዮጵያ ባሉ በማደግ ላይ ባሉ ሀገራት ከሚጥል በሽታ ጋር በተገናኘ የሚከሰቱ ሞቶችን መከላከል የምንችላቸው ሲሆኑ አብዛኛዎቹ በመውደቅ፣ መስጠም፣ መቃጠል እንዲሁም ረዘም ላለ ጊዜ በሚያጋጥም መንቀጥቀጥ የሚከሰቱ ናቸው። 25% የሚሆነው የሚጥል በሽታ እንዳይከሰት መከላከል ይቻላል። የዓለም አቀፉ የጤና ድርጅት ከሚመክራቸው መከላከያ መንገዶች መሃል በትራፊክ አደጋና ስፖርታዊ ውድድሮች ጋር ተያይዘው የሚመጣን በጭንቅላት ላይ የሚደርስ ጉዳቶችን መቀነስ፣ በጤና ባለሙያ የታገዘ የወሊድ አገልግሎት በማግኘት ከወሊድ ጋር ተያይዞ ሊደርስ ከሚችል የሚጥል በሽታ መጠበቅ፣ በህፃናት ላይ ከፍተኛ ትኩሳትን ተከትሎ የሚመጣን መንቀጥቀጥ በመድኃኒትና በቤት ውስጥ ሕክምና በወቅቱ ማከም ይጠቀሳሉ። በበርካታ አካባቢዎች የሚጥል በሽታ ያለበት ሰውና ቤተሰቡ ከማህበረሰቡ መገለልና መድሎ ይደርስበታል። ከዚህ በተጨማሪ በሽታው የተጠቃ ሰው
ተዝለፍልፎ ሲወድቅ እና ራሱን ሲስት የመጀመሪያ እርዳታ ወደሚያገኝበት ተቋም ከመውሰድ ተጨማሪ አካላዊ ጉዳቶች እንዳይደርስበት ከመከላከል ይልቅ መሸሽ አሊያም ክብሪት መለኮስ የተለመዱ ትክክል ያልሆኑ ተግባራት ናቸው። በመሆኑም የሚጥል በሽታ ሊታከም ሊድንም የሚችል መሆኑን በመገንዘብ ምልክቶቹን ሲያስተውሉ በፍጥነት ወደ ጤና ተቋም ማቅናት ያስፈልጋል። በሽታው ያለበት ሰውም ድንገት በመንገዱ ራሱን ስቶ ካገኙ ተጨማሪ አካላዊ ጉዳት እንዳይከሰትበት በመከላከልና ወደ ሕክምና ተቋም በማድረስ ሊደርስ የሚችልን ጉዳት ይከላከሉ። በዓለማችን ላይ የሚገኙ ባለሀብቶች ገንዘባቸውን ወጪ ከሚያደርጉባቸው ነገሮች መካከል አንዱ የቅንጦት መኪኖች ናቸው። በ2025ም በዓለማችን ላይ በውድ ዋጋ የተሸጡ መኪኖችንና ዋጋዎቻቸውን የአውቶሞቲቭ ባለሙያው እንዲያሳይናል። ወደዚያው እንለፍ። ሰላም እንደምን አላችሁ ተመልካቾቻችን። በዛሬው ዝግጅታችን በዓለማችን ላይ ከሚገኙ በዋጋቸው ውድ ከሆኑ መኪኖች መካከል የተወሰኑትን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። እንደ አውሮፓውያን አቆጣጠር በ2025 ዓ.ም የቅንጦት መኪኖች አስደናቂ እድገቶች የታየ ሲሆን የተለያዩ አምራቾች የአውቶሞቲቭ ኢንጂነሪንግ ዲዛይን እና አፈጻጸም ድንበሮችን እየገፉ ይገኛሉ። በ2025 ዓ.ም በጣም ውድ የሆኑ 5 መኪኖች ልዩ ባህሪያቸውና የቴክኖሎጂ እድገታቸውን እናያለን። የመጀመሪያው ማዘራቲ ኤልፊ የሚባል ተሽከርካሪ ነው። ባለ 3.5 ሚሊዮን ዶላር ተሽከርካሪ። ማዘራቲ ሁልጊዜ ከቅንጦት ጋር ተመሳሳይ ነው። በ2025 ዓ.ም ማዘራቲ ኤልፊ ለአፈጻጸምና ለቁርጠኝነት እንደማረጋገጫ የሚሆነውን ይህን ሱፐር ካር በ6 ሊትር V12 ሞተሩ የተገጠመለት ሲሆን 1000 የፈረስ ጉልበትን ማምረት ይችላል። ቱርቦቻርጀር እና የሃይብሪድ ቴክኖሎጂን በአንድ ላይ ያቀፈው የተሽከርካሪ ከ0-100 ኪሎ ሜትር በ2.5 ሰከንድ ውስጥ የሚደርስ ልዩ ተሽከርካሪ ነው። በተለይ የኤልፊ ውጫዊ ገጽታው ከወደፊት ዘይቤ ጋር የሚዋሃድ ለስላሳና ኤሮዳይናሚክ ዲዛይን ያሳያል። ውስጣዊ ክፍል የተዘጋጀው በከፍተኛ ደረጃ ጥራት ባላቸው ቁሳቁሶችና ከካርቦን ፋይበር ጨምሮ ምቾትና ዘመናዊነት ቴክኖሎጂዎችን አንድ ላይ ይዞ ነው። የማዘራቲ የላቀ ለመረጃ ቋት ስርዓት የፕሪሚየም ድምፅና የግንኙነት ባህሪያት ላይ ተደምሮ አስደሳችና የቅንጦት ሁለንተናዊ የመንዳት ልምዶችን ያረጋግጣል። ኤልፊ መኪና ብቻ አይደለም። መኪናው ፍጥነት፣ የቅንጦትና የቴክኖሎጂን ለማመላከት ታስቦ የተሰራ ድንቅ ስራ ነው። ሁለተኛ ደረጃ የምናገኘው ደግሞ ቡጋቲ ሺሮን ሱፐር ስፖርት 300 ፕላስ ባለ 3.8 ሚሊዮን ዶላሩ መኪና ነው። በምህንድስናው የተከበረው ቡጋቲ ሱፐር ስፖርት በሺሮን ሱፐር ስፖርት 300 ፕላስ ምርቱ ቀጥሏል። በዓለም ላይም ካሉ ፈጣን መኪኖች አንዱ በመባል የሚታወቀው ቡጋቲ ባለ 8 ሊትር 4 ቱርቦ ቻርጀር W16 ሞተሩ 1600 የፈረስ ጉልበት ያለው መኪና ነው። ይህ አስፈሪ ኃይል ከ300 ማይል በሰዓት በፍጥነት እንዲደርስ ያስችለዋል። ይህም የቡጋቲ አፈጻጸም ያለውን መልካም ስም ያጠነክራል። በውበት ደረጃም ሺሮን ሱፐር ስፖርት 300 ፕላስ በጣም አስደናቂ ነው። ረጅምና የሚያምር አካል በከባድ ፍጥነት ለመረጋጋት የተነደፈ ነው። የአየር ማራዘሚያ ማሻሻያዎችና ቀላል ክብደት ያለው ቁሶች ለአስደናቂ የአየር አቅም አስተዋጽኦ ያደርጋሉ። በተወሰኑ ምርቶች ቁጥር የሺሮን ባለቤትነት መንዳት ብቻ ሳይሆን የአውቶሞቲቭ ታሪክ ተካፋይ እንደመሆንም ነው። ሶስተኛ ደረጃ ላይ የምናገኘው ደግሞ ፓጋኒ ዞንዳ ሩብሊኮን ይባላል። ባለ 4.5 ሚሊዮን ዶላር መኪና። ፓጋኒ ከከፍተኛ ልዩነትና ከፍተኛ አፈጻጸም ጋር ተመሳሳይ ስም ያለው ነው። ዞንዳ ሩብሊኮን እነዚህን ባህሪያትንም አንድ ላይ ይዟል። በጣት የሚቆጠሩ ምርቶች ብቻ የተወሰነው ዞንዳ ሩብሊኮን የተገጠመለት ኢንጂን ባለ 7.3 ሊትር V12 ሞተሩ 800 የፈረስ ጉልበት ያመነጫል። ይህም የሃይፐርካር ሊግ ውስጥ ምርጡ መኪና ለመባል አስችሎታል። የዞንዳ ሩብሊኮን የንድፍ ፍልስፍና በኤሮዳይናሚክና በስነ ጥበብ ላይ የተመሰረተ ነው። እያንዳንዱ ንጥረ ነገር ለተግባርና ለቅልጥፍና የተቀረጸ ነው። ከታዋቂው የኋላ ክንፍ እስከ ውስብስብ ዲዛይን የተደረገው ቀላል ክብደት ያላቸው ቁሶችን በመጠቀም ቅልጥፍናና ፍጥነትን ይጨምራል። በአራተኛ ደረጃ የምናገኘው ደግሞ ሮልስ ሮይስ ቦቴል ይባላል። ባለ 28 ሚሊዮን ዶላር ተሽከርካሪ። ሮልስ ሮይስ ቦቴል እስከ 2025 ዓ.ም ድረስ የተሸጠ እጅግ በጣም ውድ መኪና ነው። በሚያስገርም ሁኔታ የ28 ሚሊዮን ዶላሩ የቅንጦት ቁንጮም አስብሎታል። እያንዳንዱ ቦቴል ከባለቤቱ ዝርዝርና ምርጫ ጋር በተለየ ሁኔታ ተዘጋጅቷል። በዚህ ምክንያት ወደር የሌለው መኪና አስብሎታል። ከዚህ በተጨማሪም የተገጠመለት ባለ 12 ሲሊንደር ሞተሩ መኪናው መልክ ብቻ እንዳልሆነም አሳይቷል። በአምስተኛ ደረጃ የምናገኘው ደግሞ ፌራሪ ሞንዛ SP3 የሚባለው ተሽከርካሪ ነው። ባለ 2 ሚሊዮን ዶላሩ መኪና። ፌራሪ ሞንዛ SP3 የጣሊያን አምራች ወደ ዘመናዊ እና ክላሲክ መኪና ክፍል ውበትና ጉልበትን አንድ ላይ
ይዞ የቀረበ ተሽከርካሪ ነው። ከፌራሪ ታዋቂው ባለ 6.5 ሊትር ቪትዌል ሞተሩ ከ800 በላይ የፈረስ ጉልበት ማቅረብ የሚችል ከ0 ኪሎ ሜትር በ2.9 ሰከንድ ውስጥ መድረስ የሚችል እጅግ አስደናቂ መኪና ነው። እንደ አውሮፓውያን አቆጣጠር በ2025 ዓ.ም የአውቶሞቲቭ ዓለም የቅንጦት አፈጻጸምና ቴክኖሎጂ እድገት ጥምረት ነው። ለዚህም 5 በጣም ውድ የሆኑ መኪኖችን ምልክት ይሆናሉ። ለዛሬ ይዤላችሁ የቀረበው መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።